ጸጥ በሉ ሁላችሁም። የድካማችሁ ዋጋ በወንጌል ነው የሚገኘውና በተቻለ መጠን በዙሪያው ያሉትን ትንሽ ታገሱ በሏቸው። አገበርዎ ወይቤልዎ ንበር ምስሌነ፣ ግድ ከእኛ ጋር እደር አሉት። የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከሰላሙ ደቀ መዛሙርት አንዱ ቅዱስ ሉቃስ የጻፈው ምዕራፍ 24 ቁጥር 29 ብፁዕ አቡነ ሩፋኤል እንግዲህ የአህጉረ ስብከቶችን ስማቸው ትንሽ ልሳሳት እችላለሁ። የሰባቱ አህጉረ ስብከት ከዚያም ደግሞ ወደ ሱዳንም ደግሞ አንድ 8ኛ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ የሲዳማ ክልል ሀገረ ስብከት ሊቀ ጳጳስ፣ የተከበሩ ቆሞስ መላከ ፀሐይ አባ ኃይለ ኢየሱስ ተመስገን አዲስ አበባ ሀገረ ስብከት የታላቁ ካቴድራል የመካነ ሕያዋን ቅዱስ ገብርኤል አስተዳዳሪ፣ እንግዲህ ሌሎችም በጠቅላይ ቤተ ክህነት ጀምሮ አዲስ አበባ አድባራትና ገዳማት እንዲሁም ደግሞ የዚህ የታላቁ ሀገረ ስብከት ስራ አስኪያጅ፣ ሰራተኞች፣ የዚህ ከተማ ነዋሪዎች፣ የድንግል ማርያም ወዳጆች ሁላችሁም እግዚአብሔር የጠራችሁ አባቶች፣ እናቶች፣ ሕፃናት ጭምር እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለዛሬው ለዚህ ለታላቅ የቤተ ክርስቲያን ቀን አደረሰን አደረሳችሁ። በጣም ደስ የሚል ነው በእውነት። መቼም እግዚአብሔር በወደደው ነው። ሁሉ ዘፈቀደ ገብረ እግዚአብሔር ነው። እግዚአብሔር ብዙ ሰው አለ፣ ግን ብዙ ሰው ቢኖር ደግሞ እግዚአብሔር የሚጠቀምበት ለየት ያለ ሰው ነው እና እንደው ይህን የበረሃውን ሐዋርያ ሙቀቱን አየር ንብረቱን ተቋቁመው እውነተኛ አዲስ አበባ ተቀምጠን እንደው በረደን ሞቀን ስንል እሳቸው እንዲህ ያለ አዝመራ እንዲህ ያለ ምርት እያመረቱ በዚህ በበረሃው ያለ እረፍት እግዚአብሔርም ደግሞ እንዲህ ያሉት አገልጋዮቹን በሩን ይከፍትላቸዋል፣ ስራ እንዲሰሩ የምዕመናንን ጆሮ ይከፍትላቸዋል። አሁን ይሄ በእውነት እንደው በዓይን ስላየን እንጂ እዚህ ቦታ ላይ እንዲህ ያለ ካቴድራል የህንፃው ጥራት ስፋቱ እንደው በአጠቃላይ መሀል አዲስ አበባ የሚገኝ እንጂ አዲስ አበባ ርቆ በሚገኝ በዚህ ምዕመናኑ ምን ያህል ብጠነክሩ ነው በእውኑ ዛሬ ኑሮ ማጣፊያው ባቀረበት እንዲህ ያለ ካቴድራል መስራታችሁ በጣም ሰበካ ጉባኤዎቹ በጣም የተመረጣችሁ
እግዚአብሔር ለሥራ የጠራችሁ ካህናቱ፣ በአጠቃላይ ሁላችሁም በዚህ ከተማ የምትኖሩ በድጋሚ እንኳን ደስ አለን፣ ደስ አላችሁ። አዎ እንግዲህ መችስ ዋጋ የሚሰጣቸው ያው የቤተ ክርስቲያን ባለቤት በጊዜው የጠራቸው መድኃኔዓለም ነውና ለአባታችን ለአቡነ ሩፋኤል የምንመኘው ዕድሜ፣ ጤና፣ ሰላም ነው። ይሄ ግድ ያስፈልጋል። መቼም ስራ ለመስራት ጤና ወሳኝ ነው። አዎ ጤና ከተቃወሰ እንዴት አድርጎ ወዴት ተሄዶ እና በጣም እግዚአብሔር አምላክ የነቢያት የሐዋርያት የሊቃውንት አምላክ እድሜውን ጤናውን ያድልልን። አሜን አትሉ? አዎ እንዲሁም ደግሞ መቼም እንዲህ ሲሰራ ድጋፍ የክልሉ የዞኑ መንግስት ድጋፍ ቢኖር ነው። ባለሙያ እንትበሉ እዚህ ላይ አይደለም፣ ውጋቱ ላይ ነው፣ ሆዱ ላይ ሆዱ እንዳሱ እዚህ ላይማ ቢሆን ያው ያለው እና በእውነት እንግዲህ ስማቸውን ባላውቅም በእውነት የከተማው መሪዎቹ፣ አስተዳዳሪዎቹ እሽም ሰላም ያስፈልጋል። ይህን ያህል ህንፃ ሲሰራ ሰላም ቢኖር እንጂ ሰላም በሌለበት ማፍረስ እንጂ መስራት አይቻልም እና እነሱም እድለኞች ናቸው በእውነቱ። ይህን የመሰለ ህንፃ ለዚህ ከተማ ቱሪስት የሚጎበኘው ያለ ህንፃ እዚህ ሲሰራ የእድሉ ተካፋዮች ናቸው። ካላችሁም እንኳን ደስ አላችሁ፣ ከሌላችሁም ደግሞ ህዝባችሁ የምታገለግሉት እናንተን ወክሎ ያው ደስታውን ይገልጣል። እልል በሉላቸው። እንግዲህ ምዕመናን እግዚአብሔር ፈቅዶ ለዚህ ሲያደርስ አሁን አጠቃቀሙ ነው። ብዙ ጊዜ እኛ የምንቸገረው እያንዳንዱ ተቋም የራሱ ግብ አለው፣ ትርፍ አለው። ምንም ክሳራ ተፈልጎ ባይመጣ ትርፍና ክሳራ አብረው ነው የሚሄዱ እና እንዲህ ደክመን እንዲህ ደክማችሁ በእውነት ማድረግ የሚገባችሁን እንድታደርጉበት ነው። እንግዲህ አባታችን መቼም እንዲህ እንደ ህንፃው ወጥተው ወርደው እናንተን ወክለው እናንተን ድርሻ አይሰሩላችሁም። የእሳቸው እንግዲህ ይሄ ነው፣ እዚህ ማድረስ ነው። ባለቤቶች እናንተ ናችሁ። ባለቤት ደግሞ በቤቱ እስቲ አትጫኑት፣ ወደዚያ ከብዳችሁት ይሆን ወደዚያ ፈቅ በሉ፣ አትንተራሱ፣ ቁጭ በሉ ማለት አማረኝ። ይህ ሁሉ ያስቀምጣል እኮ እንግዲህ ቤታችን እኮ የማይቀመጡበት ቤት አለ። ቁጭ በሉ ሁላችሁ። ይቻለ ህዝቡም እንደው ቦታ አይኖርም ነው እንጂ ቁጭ ብትሉ ጥሩ እኮ ነው። ይህ ሁሉ የእናንተ እኮ ነው እንጂ የእናንተ ነው እና አጠቃቀሙን ነው እንግዲህ ዛሬ ያው በቃ ከበረ ነው የሚባል
ቀደሰ ማኅደሮ ልዑል ስንል ልዑል እግዚአብሔር ቤቱን አከበረ ነው። ቀደሰ ስንል አከበረ። አዎ ዛሬ ከበረ። እስካሁን ዝም ብሎ ሕንፃ ነው። ያው ታይትሉ ቤተ ክርስቲያን ቢባልም እንደ ልባችን መተን እስከ ጫማችን እንዳለ እስከ ኩተታችን እንገባ እንወጣ ነበር። ከአሁን በኋላ ግን የተቀደሰ ቦታ ነውና ጫማህን አውልቅ ይላል። ከወዲያ ጀምሮ አሁን እየተዳፈርን ነው እንጂ ይህች የምትቆምባት ምድር የተቀደሰች ናትና ጫማህን አውልቅ ብሏል። ያውም በብሉይ ኪዳን ለታላቁ ነቢየ እግዚአብሔር ለሙሴ አዎ ጫማህን አውልቅ እስመ ዘትከይዳ ምድር ቅድስት ይእቲ፣ ይህች የምትቆምባት ምድር የከበረች የተቀደሰች ናትና ብሎ ገና ይችን የዛሬዋን እሱ የነበረ የትና የት እንግዲህ በዚያ በደብረ ሲና ተሰውራ የነበረችውን ቤተ ክርስቲያን ጫማህን አውልቅ ነው እና ካሁን በኋላ ብዙ የምናወልቀው ነገር አለ፣ ብዙ አለ። አዎ እንደው ለቃላት አይመችም እንጂ መቼም በእንክብካቤ ካልተያዘ ጫማ ያደረገ ሰው ካልሲው ሽታውን ያው ታውቃላችሁ አይደል? ጥሩ ይሸታል። አዎ እሱን ነው አሁን መልዕክቱ፣ እሱን አውልቁ ነው። እንን አውልቁ በቃ እስካሁን ያለው እና ስለዚህ መጀመሪያ ያው ሰላም ነው። ሰላማችሁ ለሌላውም ይተርፋል። አዎ ይታወቃል። ሰላም ሲኖር እንዲህ ያለ ሕንፃ ይሰራል። ይሄ የሰላም ምልክት ነው፣ አርማ ነው። በአሶሳ ሰላም የመኖሩን የሚናገር ሕንፃ ነው። ሰላም ከሌለ ያለው ይፈርሳል። ያው ምኑን እነግራችኋለሁ። እናንተ ሰላም ስለሆናችሁ ምናልባት የሰላሙን እጥረት ላታውቁ ትችላላችሁ፣ ግን በወሬም ቢሆን ትሰማላችሁ። እና ስለዚህ ይሄ የሰላም ተቋም ነው። የትም ቦታ አይገኝም። ምልክቱ አሁን ይሄን ያህል ሕዝብ በመንግስት አዋጅ አልታወጀ፣ በቀበሌ አልተለፈፈ። ማን ነው የሰበሰበው? ማን ሰበሰባችሁ? ማን ጠራችሁ? አዎ መድኃኔዓለም ጠራችሁ። በእውነቱ የጠራን መድኃኔዓለም የተመሰገነ ይሁን። አዎ ዛሬ ይህን አንድነት የት እናገኘዋለን? የትም አናገኘው። ተደባድበን ተጠላልተን እንለያይ እንደው እንጂ እንደዚህች ቤተ ክርስቲያን ያለ እናት ሁሉ ልጆቿ የሆኑላት ዘር የላት፣ ቋንቋ የላት፣ ደሃ አትል፣ ሀብታም አትል፣ ባለስልጣን አትል እና በእውነቱ ይህችን ቤተ ክርስቲያን የሰጠን የመስቀሉ ባለቤት የተመሰገነ ይሁን። እንግዲህ መቼም መሳሪያው ብዙ አባታችን አቡነ ሩፋኤል እንደሆኑ ይገባናል። በእውነቱ አዎ እንዲያው ለዚህ ያበቋችሁ እኔ በጣም ነው የህንፃው አሰራሩ፣ ጥራቱ፣ የማቴሪያሉ በጣም ልዩ ነው። በአሁኑ ጊዜ እንዲህ ያህል ቤተክርስቲያን ምን ያህል ጠንካሮች ብትሆኑ ነው። በጣም ጠንካሮች ናቸው። እና አሁን እንግዲህ ቤታችሁ እንድትበሉበት ነው፣ እንድትጠጡበት ነው፣ ጫማችሁን እንድታወልቁ። አዎ እንድትበሉ እንድትጠጡ ስል ይገባችኋል።
ምን ማለት ነው? እንድትበሉበት እንድትጠጡበት ስል እንደው የፍየል ቁርጥ ፍየል አርዳችሁ ብሉ እያልኩ ነው? አንድ ወጣት ይንገረኝ ከእናንተ ወደዚህም ጠጋ ቢል እንዲህ ግድል አንድ ወጣት እንደው ብሉበት፣ ጠጡበት፣ እረፉበት ስል ምን እያልኩ ነው? ቄሱማ ታዲያ ቄስ ይሄን ይመልሳል? ለምዕመናኑ ነው እንጂ ቄሱማ በልቷል እድሜ ልኩ። ወጣቶች ከእናንተ ከእናንተ እንዲሁ ምን ማለት ይመስላችኋል? ሥጋ ወደሙ ተቀብለሻል? በሉ ልልበሉላ ተባረክ። አንቺ ብትቀጭም ይገባሻል። ያለኝ ዝም የስልክ ቀለብኛን እየወሰደ ሥጋ ወደሙ ስላለች ነው። እና ጥያቄው እንደገና ደግሞ ወደ እሷ ስናዞረው ተቀብያለሁ ማለት አያችሁ፣ እንዲህ ነው። ይሄ ነው። ሌላ ዓላማ የለውም። ሳንቲም ሌላ ትርፍ የለም። ሳንቲሙ እንደ ወቅቱ ልማት ያስፈልጋል። የካህናቱ ኑሮ መሻሻል ያስፈልጋል። ህንፃ ብቻ መስራት አይደለም። ካህናቱ በጣም ያስፈልጋቸዋል። እንደ ህንፃ ሊሰሩ ይገባቸዋል። ምክንያቱም ሌላ ገቢ የላቸውም፣ እናንተ ናችሁ። ስለዚህ ልማት የሚፈለገው ለሌላ ለትርፍ አይደለም። ለድሆቹ ትምህርት ቤት ለመስራት፣ አረጋውያንን ለመጦር፣ ይሄ እንግዲህ ግዴታ ነው። የዚህ የህንፃው ዓላማ አንዱ ቁጥር አንድ ያው የአምልኮት ቦታ ነው። ሰውና እግዚአብሔር እንዲገናኝ ነው። ሰውና እግዚአብሔር ደግሞ የሚገናኝ የቅድሙን ጫማ አውልቆ ነው። እስከ ጫማ እግዚአብሔር ጋር መገናኘት አይቻልም፣ ቅድም እንዳልኳችሁ እና ስለዚህ በጣም ዓላማውን እንግዲህ ተረዱ። የተጣላ ሰው ማስታረቅ፣ ሕፃናቱን በሃይማኖት ጸንተው ጥሩ አማኞች፣ ጥሩ ዜጎች እንዲሆኑ፣ ለከተማው ጌጥ እንዲሆኑ፣ ከሱስ የሚላቀቁ፣ ለእናት ለአባታቸው እረፍት የሚሆኑ። ዛሬ ወላጆቹ ተቸግረዋል። በእውነት ጾም አድረው ተቸግረው አስተምረው ትልቅ ሰው አድርገው ተምረው ሲያበቁ ስራ ሲጠፋ እንደገና ወደ ቦዘኔነት ነው የሚሄዱ። ቦዘኔነት ደግሞ ያው ታውቁታላችሁ፣ ለሱስ ይዳርጋል። ሌላ ትርፍ የለውም። በትንሽ ነገር ይጀመራል። በሲጃራውም፣ በጫቱም፣ በሌላውም መጠጡም ደግሞ እንደዚህ ሱስ የሚሆን ነገር ብዙ ነገር የለ። አሁን የስልክ ሱስ ነው ትውልዱን ያበላሸው። በስልክ አሁን የተወሰነ እንጂ ስልኩ ነው አሁን የሚማር እንጂ ሰዎች አይደሉም። እና ስለዚህ በድጋሚ አባታችን በጣም 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 በእውነት ልትረዱላቸው ይገባል። ልትረዱላቸው አንደኛ አየር ንብረቱ፣ ሁለተኛ ያው ጊዜው ያመጣው በእውነት ምቹ ሰላም የሌለው በመንገዱ ይህም ሁሉ ደፍረው ልክ እንደ ቅዱሳን ሐዋርያት ማለት ነው። እግዚአብሔርም ፈቅዶ ነው እና ለእሳቸው ዕድሜ ጤና ለምዕራቡ የኢትዮጵያ ክፍል ምዕራቡ የሰላም ከተማ እንዲሆን በኢትዮጵያ ቤተ ክርስቲያን እገሌ የሚባል የለም። ሁሉም ሰው እኩል ነው። ሁሉም ሰው ኢትዮጵያዊ ነው። በአምንም እንኳን በሰላም እንዲኖር ይፈለጋል። በአምንም በሰላም ምክንያቱም ሰላም በጣም ወሳኝ ነው። የቤተ ክርስቲያኒቱ ትልቁ ዓላማ ሰላም ነው። ለአየር ንብረቱ፣ ለክረምቱ፣ ለበጋው፣ ለተዘራው እህል
በቃ እንዲያው ለአጠቃላይ ለፍጥረት ሁሉ ለዛፉም ለእንስሳውም ሰላም ነው የምትጸልየው። እና እንግዲህ ይሄ እንደ መግቢያ ነው። ቅድም ያልኳችሁን ርዕስ አትልቀቁ። እንግዲህ ግድ ነው የሚለው አገበርዎ ወይቤልዎ ንበር ምስሌነ፣ ግድ ከእኛ ጋራ እደርዋል አሉት ይላል። እንግዲህ ይሄ የወርሃ ትንሣኤ አሁን ያለንበት ጠቅላላ በትንሣኤ ውስጥ ነው። መዝሙሩም ጸሎቱም ሰላምታውም ሁሉ ክርስቶስ ተንሥአ እሙታን ብለን ነው በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም አቤት አግዓዞ ለአዳም እንጀምሯ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ሆነ ፍስሐ ወሰላም። አዎ ይሄ ነው እንግዲህ ሰላምታ ስትለዋወጡ እንዴት አደራችሁ ብቻ አይደለም። አዎ እስከ 50ው ቀን ግድ ነው ሁላችሁ ተጣጥራችሁ ማጥናት። ሁላችሁ ሕፃናት ያፋቸው መፍቻ እንዲሆን ክርስቶስ ተንሥአ ስንል ይኸው እንዲሁ በመጀመሪያውም እኮ ክርስቶስን የሚይዘው ነገር የለም። ሁሉም በእሱ እጅ እንጂ እሱ በሌላ ነገር አይወሰንም። እና እኛ ነን የተነሳ። አሁን ክርስቶስ ተንሥአ ስንል የእኛን ትንሣኤ ነው የምንመሰክር እንጂ እሱማ ይኸው ዓለሙ በእጁ ነው እኮ የሚል መጽሐፍ ሁሉ እሁዝ በእዴሁ ሁሉም ሰማዩ ምድሩም የብሱም ባህሩ በእጁ በመሃል እጁ በመዳፉ ነው። አሐዚ ዓለም በእራሁ ሁሉ እሁዝ ውስተ እዴሁ ነው። እንግዲህ በእኔ እጁ ሁሉ ካለ እኔን ማን ሊይዘኝ ይችላል? እንደው በቀላሉ ማለት ነው። እና ስለዚህ የእኛን ነው የዚያ የጨለማውን ዘመን 5500 ዘመን የነበረ ጨለማ ማለት ይህ እንደኛ ቀን ፀሐይ ስንሞቅ ውለን ማታ የሚመጣውን ይህን አይደለም። የሰው ልጅ በጨለማ በድቅድቅ ጨለማ ነበር። ክርስቶስ ሲመጣ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት፣ በጨለማና በሞት ጥላ ውስጥ የነበረ ሕዝብ ርአየ ብርሃነ፣ ታላቅ ብርሃን አየ። የታላቁ ብርሃን መድኃኔዓለም ነው። እና የ5500 ዘመን የጨለማ ኑሮ ነው። እንግዲህ ተነሳ ስንል ከዚያ ውስጥ እኛን አወጣ ማለታችን ነው። እንዴት እንደተነሳ ደግሞ በዐቢይ ኃይል ወሥልጣን ሰው ሊናገረው በማይችል በታላቅ ኃይልና ስልጣን ሰው ሊያረገው በማይችለው መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋዩን አንሱልኝ ሳይል ተነሳ ነው ዓላማው። እንግዲህ አግዓዞ ለአዳም አዳምን ነፃ ወጣ። አዳም እኔና እናንተ ነው፣ ሁላችንም አዳም ነን እና ነፃ ወጥተናል። ይሄ ነው እንግዲህ ትልቁ ነገር እና ስለዚህ በዚህ በትንሣኤው ወራት ነገ 3ኛ እሁድ ነው አይደለም? 3ኛ ነው አይደል? ይሄ እናንተ ነው ጥያቄውን። በእሁድ ሰንበት ነው አይደል? ነገ 3ኛ እሁድ ነው ከትንሣኤ 1 2 ብለን እና በነገው ቀን የሚነበበው ነው። ቅድም ያልኳችሁ ግድ አሉት። ግድ በውድ አይደለም፣ ግድ አሉት። ምን አሉት? አብረን ኑር እደር ንበር ምስሌነ፣ ከእኛ ጋራ እደር። እንግዲህ 2 ሰዎች ናቸው። በዚህ በሉቃስ 4:13 ላይ በዚያ በትንሣኤ ቀን በዕለቱ
ሁለቱ ሰዎች ሉቃስና ኒቆዲሞስ ይባላሉ። ከሰባ አርድእት ውስጥ ያሉ አባቶች ናቸው። እና የዚያ ዕለት ሲሄዱ አልባሌ ሰው መስሎ አብሯቸው ሄደ ይላል። የሚገርም ነው። ወወረ ምስሌሆሙ አብሯቸው እግዚአብሔር እንዴት ደስ ይላል ለማለት። ነገር ግን ዓይናቸው ተይዞ ነበር። አእምሯቸው በመከራ በሐዘን ስለሰነበተ ዝም ብሎ እሱ ይሆን ማን ይሆን ተራ መንገደኛ መስሏቸው አብሯቸው ሲሄድ የሚገርም እኮ ነው። የሚናገሩት የእሱን መከራ ስለነበር መከራውን ነው። ከመጀመሪያ ጀምሮ የደረሰውን ግፉን በኢየሩሳሌም የተፈጸመውን ሊፈጸም የማይገባውን ያን ያወራሉ። ልክ ሰው አሁን ሲሄድ መቼም በጊዜው ያለውን የአካባቢውን ኑሮ እያወራ ገበያም ከሆነ ስለ ሽንኩርቱ፣ ስለ ቲማቲሙ ያወራል። እነሱ ያወሩት የነበረ ነገረ መስቀሉ። እኒህ ግፈኞች የካህናት አለቆች፣ ባለስልጣኖች እንዲህ አድርገው ደጉን ሰው በቃሉ በስራው በእግዚአብሔር ፊት በሰው ፊት የተመሰከረለትን በግፍ ገደሉት እያሉ እያወሩ ሲሄዱ ኧረ እናንተ ሰው ምንድን ነው የምታወሩ አላቸው። እሱ እንግዲህ ቆዩ ሲሲራ ሊቀመጡ ዝመር አሁን ረፍ በሉ ትንሽ ረፋ ይዞ ዛሬ ያላረፋችሁ ነገ አታርፉ። ዛሬ እረፍታችሁ እግዚአብሔር እንዲ አብሯችሁ ወቅ እንዲያደርግ አሁን እየነገርኳችሁ ያለ ብቻችሁን። ግን ከእናንተ የሚጠበቅ ደግሞ አለ። ዝም ብሎ አሉባልታውን ያን እያወሩ በዚያ በተቃራኒው ሌላ ነው አብሮ የሚሄድ ማነው? ስሙን ተውት። ነገረ እግዚአብሔር ግን ነገረ መስቀሉን ሕማማተ መስቀሉን እያወራን ስንሄድ አብሮ ይሄዳል። ባናውቀውም እሱ አብሮ እናያለን፣ ባይታየንም ማለት ነው። ትምህርት እንግዲህ የሚጠቅመው ይሄ ነው። ስትጸልዩም አታዩትም፣ አብሮ አለ። ግን የምትጸልዩትን መምረጥ አለባችሁ። አንዳንድ ጊዜ በጣም በእውነቱ ምዕመናን ባለማወቅ መሰለን ጸሎት ሲጸልዩ ያንዱን ፎቅ ያውና ያንን ፎቅ ስጠኝ ብለው ይጸልያሉ። አይጸለይም። ቤተ ክርስቲያን የሚጸለየው መንግሥትህን አውርሰኝ ነው። እንደ አባቶች እንደ ቅዱሳን ሐዋርያት እንደ ቅዱሳት አንስት በሃይማኖት እንደ ጸኑት እንደ ቅዱስ ጊዮርጊስ እንደ ቅዱስ አርሴማ እንደ ቅዱስ ተክለ ሃይማኖት እንደ ቅዱስ ቂርቆስ እንደ ቅድስት ኢየሉጣ አድርገኝ ነው የሚባል እና አንዳንዴ በጣም የሚያስቅ ጸሎት አለ። በባጃጁ ሁሉ አርሴማ ናት። በባጃጁ ታዲያ ምንድነው ባጃጁን አርሴማ የሰጠችኝ ይላል። አርሴማ ጌታዬ እንኳን ባጃጅ ሊኖራት ነጠላ ጫማም የለም። ቤተ መንግስት ረግጣ የሄደች ለአንተ ባጃጅ ትገዛለህ? ይኸው በጣም እንደው በጣም የሚቀፍ ደግመን ልንነጋገረው የሚገባ አያችሁ። ምን እሷ የጠላችሁን ለእናንተ እንዴት ትሰጣለህ? እሷ የጠላችሁን እንዴ ለአንተ ሊያደርጉልን የሚገባውን ለሌላው ይላል እንጂ አንተ የጠላውን ለሌላው ሲጥ የሚል የለም ማለት